ሰሪናና ክፉዋ እንጀራ እናት። በድሮ ጊዜ አንድ ሰሪና የተባለች ቆንጆ ልጅ ትኖር ነበር። እናቷ በልጅነቷ ስለሞተች የምትኖረው ከአባቷ ጋር ነበር። ግን አባቷ ስራ የሚሰራው ራቅ ወዳለ ቦታ እየሄደ ነው። ሰሪና በጣም ጎበዝና ታታሪ ልጅ ነች። አንድ ቀን አባቷ በድጋሚ ማግባት ፈለገ። ውዴ በድጋሚ ለማግባት አስቤያለሁ። ቤታችን በድጋሚ በደስታ እንዲሞላና አንቺንም ደስተኛ እንደሚያደርግሽ አስባለሁ። አንተ ደስተኛ ከሆንክ እኔም ደስተኛ ነኝ አባዬ። ከዛ የሰሪና አባት ሌላ ሴት አገባ። የእንጀራ እናቷም ልጇን ሰሊንን አብራት ይዛት ሄደች። ከቆንጆዋና ታታሪዋ ሰሪና ጋር ስትወዳደር ሰሊን በጣም አስቀያሚና ሰነፍ ልጅ ነበረች። አባትየው ለስራ ራቅ ወዳለ ቦታ ተጓዘ። ለረጅም ጊዜም ወደ ቤት ተመልሶ አልመጣም። አባትየው ከሄደ በመጀመሪያው ቀን የእንጀራ እናትየው ሰሪናን በክፋት ማየት ጀመረች። ሰሪና ሙሉ ቀን ስራ ታሰራታለች። የሷ ልጅ ሰሊን በጣም ሰነፍ ስለሆነች ምንም ነገር አትሰራም። ሲመሽ ሰሪናን ጓዳ ውስጥ እንድትተኛ አደረጓት እና ትንሽ ደረቅ ዳቦም ሰጧት። የእንጀራ እናቷና ሰሊን በቆንጆ አልጋ ላይ ሞቅ ያለ እንቅልፍ ተኙ። በጣም ብርዳማ ወር ገባ። የእንጀራ እናቷ ለሰሊና አንድ ሹራብና ቅርጫት ሰጠቻት። በይ ይሄንን ቅርጫት ይዘሽ ከአትክልት ቦታው ፖም ለቅመሽ አምጪልኝ። ፖም መብላት በጣም አምሮኛል። ግን እናቴ አሁን እኮ ክረምት ነው፣ በጣም በረዶ ነው። የአትክልት ቦታውም ፖም አይኖረውም። ያዘዝኩሽን አርፈሽ አድርጊ። ቅርጫቱን ካልሞላሽው እዚህ ቤት ራስ ለመብላት እንዳትመጭ። ይሄ የደረቀ ዳቦ የቀን ሙሉ ምግብሽ ነው። በይ ቀጥይ፣ አሁን ነው ሂጂ። ግን እናቴ ውጪ እኮ በጣም ይበርዳል። ይህ ሹራብ ደግሞ በጣም ስስ ነው። እባክሽ ትንሽ የሚሞቅ ልብስ ስጪኝ። ይሄ ሹራብ ለአንቺ በጣም በቂ ነው። ብዙ ጥያቄ አትጠይቂኝ። አሁን ነው ሂጂ፣ ቶሎ በይ። ሰሪናም የሰጠቻትን ሹራብ ለብሳና ቅርጫቱን ይዛ ለእንጀራ እናቷ ፖም ለመፈለግ መንገዷን ጀመረች። ጫካው በሙሉ በበረዶ ተሸፍኗል። በዛፎቹ ላይ ቅጠል እንኳን አልነበረም። ፖም ለማግኘት ብዙ ለፋች፣ ግን ምንም አላገኘችም። በብርዱ ምክንያት መንቀጥቀጥ ጀመረች። ግን በድንገት አንድ ትልቅ የፖም ዛፍ አየች። ዛፉ ምንም ቅጠል አልነበረውም፣ ግን አንድ የሚያንጸባርቅ ብርሃን ከዛፉ ላይ ይታይ ነበር። ሰሪና ብርሃኑ ምን እንደሆነ ለማወቅ ጓጓች። ቀስ ብላ ብርሃኑ ያለበትን ቦታ በእጇ ስትነካው ወደ አንድ የሚያምር ቦታ ወሰዳት። የሚያምሩ አበባዎች፣ ዛፎች እና የሚያምር ሳር ነበር። ካጠገቧ በጣም በብዙ የፖም ፍሬዎች የተሞላ አንድ ዛፍ አየች። ሰሪና በቦታው በጣም ተደነቀች። ዞር ዞር እያለች አካባቢውን ማየት ጀመረች። ሰሪናን እንዳያት ትልቁ የፖም ዛፍ ፈገግ አለ እና ተወዛወዘ። ሰላም ቆንጆዋ፣ ማነሽ? እንዴት ወደዚህ መጣሽ? ሰላም ጌታዬ፣ ሰሪና እባላለሁ። ለእንጀራ እናቴ ፖም ለመልቀም መጥቼ በዛው ጠፍቼ ነው እዚህ የመጣሁት። እዚህ ሁሉም ነገር በጣም ያምራል። ዞር ዞር ብዬ ቦታውን ማየት ፈልጌ ነው። ቅርንጫፎቹ ነቅነቅ ብታደርጊያቸው የፖሙ ፍሬዎች ይወድቃሉ። እኔም ከሸክም እገላገላለሁ። ሰሪናም ቅርንጫፎቹን ስትወዘውዛቸው ብዙ ፖም ፍሬዎች ወደቁ። ቅርጫቱም በጣፋጭ ፖሞች ተሞላ። የሚጣፍጠውን ፖም ቅመሺ እንጂ። ሰሪናም ፖሙን አንስታ ቀመሰችው። ልክ አንዴ እንደጎረሰች ሰሪና በጣም ተነቃቃች። አዲስ ጉልበትም አገኘች። የፖሙን ዛፍ አመስግና ሰሪና ጉዞዋን ቀጠለች። ወይኔ ማነው ዳቦ የሚጋግረው? ሽታው በጣም ደስ ይላል። ሰሪና ትንሽ እንደተጓዘች አንድ ትልቅ ምድጃ አየች። ሰላም ቆንጅየዋ፣ ማነሽ? ለምን ወደዚህ መጣሽ? ሰሪና እባላለሁ።
ለእንጀራ እናቴ ፖም ላመጣላት ወጥቼ በዛው መንገድ ጠፍቶብኝ ወደዚህ መጣሁ። ሁሉም ነገር እዚህ በጣም ቆንጆ ስለሆነ አካባቢውን እያየው ነው። ስለዚህ የበሰለውን ጣፋጭ ዳቦ ታወጪልኛለሽ። ሰሪና ወዲያውኑ ምድጃውን ከፍታ የበሰለውን ጣፋጭ ዳቦ አወጣች። ጠረጴዛውን በብዙ የሚጣፍጡ ዳቦዎች ተሞላ። አመሰግናለሁ፣ በጣም ጥሩ ልጅ ነሽ። የሚጣፍጠውን ዳቦ ቅመሺ። ምድጃውም ፈገግ ብሎ ዳቦውን እንድትበላ ጋበዛት። ሰሪና የሚጣፍጠውን ዳቦ ቀመሰችው። ወዲያው ሰውነቷ ብርታት ተሰማው። ሰሪና ምድጃውን አመስግና ጉዞዋን ቀጠለች። ይህ ቦታ በጣም ያምራል፣ ግን ያስፈራል። እስካሁን ብዙ ተጓዝኩኝ፣ ግን ምንም ሰው አይታየኝም። ቆይ ያ ቤት ነው እንዴ? በጣም ያምራል። የሆነ ሰው ውስጥ ይኖራል ብዬ አስባለሁ። የምታምር ልዕልት በሩ ጋር ቆማ ነበር። ሰላም ቆንጂየዋ ልጅ፣ ማን ነሽ? ምን ልታደርጊ ወደዚህ መጣሽ? ሰላም እመቤት፣ ሰሪና እባላለሁ። ለእንጀራ እናቴ ፖም ለመልቀም መጥቼ በዛው ጣፍቶብኝ መንገድ ወደዚህ መጣው። እኔ በረዶ ልዕልት ነኝ። እዚህ ነው የምኖረው። እዚህ ቆይተሽ የቤቱን ስራ ልታግዢኝ ትችያለሽ። ለሱ ደግሞ ብር ከፍልሻለሁ። አልጋውን ማንጠፍና ብርድ ልብሶችን በጥንቃቄ ማጣጠፍ ነው። በእውነተኛው ዓለም አሁን የብርድ ወር ነው። እዚህ አንቺ ተመችቶሽ ትኖሪያለሽ እና የምትፈልጊውን ነገር ሁሉ ታገኛለሽ። ከእንጀራ እናቷ ጋር ያለውን አስከፊ ህይወት አስታውሳ ሰሪና እዚህ ለመቆየት ወሰነች። የበረዶዋ ልዕልት ሰሪናን ወደ ውስጥ አስገባቻትና የሚጣፍጥ ዳቦና ፖም አቀረበችላት። እመቤቴ፣ ምግቡ በጣም ነው የሚጣፍጠው። ዳቦም ጣዕሙ በጣም ግሩም ነው። ይህ የሆነው አንቺ የፖሙን ዛፍና ምድጃውን ስለረዳሻቸው ነው። ስለዚህ ሁሉ ቀን የሚጣፍጥ ምግብ መመገብ ይገባሻል ማለት ነው። ሁሉ ቀን ሰሪና የሚጣፍጥ ዳቦና ፖም መብላት ጀመረች። ጧት ጧት እየተነሳች ቤቱን ማስተካከል ጀመረች። የበረዶዋ ልዕልት ብትወጣም አልጋዋን ቆንጆ አድርጋ ታነጥፍላታለች። ሰሪና የፖሙን ዛፍ ፍሬውን በማውረድ መርዳቷን አላቆመችም። ምድጃውም ምግቡን ካበሰለ በኋላ ምግቡን በማውጣት ትረዳዋለች። እዚህ ያሉት በሙሉ በጣም ወደዷት። በዚህ ሁኔታ 1 ዓመት ሞላ። ሰሪናም ግን ቤቷን መናፈቅ ጀመረች። ጧት ጧት እየተነሳች ስራዋን ትሰራለች። የበረዶዋ ልዕልትንም በደንብ ትንከባከባታለች። ሰሪና ግን ቤቷ ስለናፈቃት ደስተኛ መሆን አልቻለችም። ሰሪና፣ ሁሉም ነገር ሰላም ነው? ግን ሰሞኑን በጣም እየተከፋሽ ትመስያለሽ። እንደ ድሮ ደስተኛ አይደለሽም። እመቤቴ፣ እዚህ በጣም ደስተኛ ነኝ። ምንም የጎደለብኝ ነገር የለም። ግን ቤተሰቦቼ በጣም ናፈቁኝ። ወደ ቤት ተመልሼ መሄድ እፈልጋለሁ። የእንጀራ እናትሽ በጣም ታሰቃይሽ አልነበር እንዴ? አሁን እዛ መሄድ ለምን ፈለግሽ? እመቤቴ፣ ምንም ቢሆን ቤተሰቦቼ ናቸው። የበረዶዋ ልዕልት የሰሪናን መልስ ስትሰማ ልቧ ተነካ፣ አለቀሰች። ሰሪናም እንድትሄድ ባትፈልግም የሰሪና ምርጫ ስለሆነ እንድትሄድ ፈቀደችላት። ልዕልቷም ሰሪና ስትሰናበታት በጣም አዘነች። አብረሽኝ ለ1 ዓመት ያህል በመኖርሽ በጣም ደስተኛ ነኝ። ከመሄድሽ በፊት ግን አንድ ስጦታ ልስጥሽ። ልዕልቷ ለሰሪና የሰጠቻት የወርቅ በረዶ ነበር። ልክ በረዶ ሰሪና ላይ ሲያርፍ ልብሷም ጸጉሯም ወደሚያንጸባርቅ ወርቃማ ቀለም ተቀየረ። በጣም አመሰግናለሁ እመቤቴ፣ በጣም ትልቅ ስጦታ ነው። ለታታሪነትሽና ለስራሽ የሚሆን ስጦታ ነው። ተጨማሪ ነገሮችም እሰጥሻለሁ። ከዚህ የበለጠ ቆንጆ ትሆኛለሽ። በተናገርሽ ቁጥርም ከአፍሽ ወርቅ ጠብ ይላል። በመጨረሻም የሚያምር ቆንጆ ልዑል ያገባሻል። ሰሪና በጣም ተደስታ የበረዶዋን ልዕልት አመሰገነቻት። ተሰናብታትም ወደ ቤት ጉዞዋን ጀመረች። ምድጃውንና የፖሙን ዛፍ ተሰናበተቻቸው። ልክ የፖሙን ዛፍ ስትነካው ወደ ቤቷ መለሳት። ሰሪና በጣም ተደስታ ቤቷን አየችው። የእንጀራ እናቷና ሰሪና መመለሷን ሲያዩ በጣም ደነገጡ። በአዲስ ወርቃማ ቀሚስ በጣም ተውባ ነበር። የእንጀራ እናቷም ሰሪናን ምን እንደተፈጠረ ጠየቀቻት። እናቴ፣
እኔ ሰሪና ልክ አፏን ስትከፍት ከአፏ ወርቅ ወደቀ። ሰሊንና እናቷ በጣም ደነገጡ። ሰሪና ታሪኩን ነገረቻቸው። ልክ ስትጨርስ መሬቱ በወርቅ ተሸፍኖ ነበር። እናቴ እንደ ሰሪና መሆን እፈልጋለሁ። አሁኑኑ ቅርጫት ስጪኝና ፖም ልፈልግ። እሺ፣ ለጉዞ የሚሆንሽን ልብስ ላምጣልሽ። እናትየው ለሰሊን የሚሞቅ ልብስ አለበሰቻት። ብዙ ትኩስ ዳቦም አደረገችላት። ሰሊንም በቀዝቃዛው አየር ጉዞዋን ጀመረች። ሰሊን ሰሪና ያወራችላትን ትልቅ የፖም ዛፍ መፈለግ ጀመረች። በጣም ፈርታና በርዷት ስለነበር እየተንቀጠቀጠች ነው። ግን ስለ ሰሪን እያሰበች በጣም ቀናች። በመጨረሻም አስማተኛው የፖም ዛፍ ጋር መድረሷን ስታይ በጣም ተደሰተች። ከዛ ብርሃኑን ስትነካው ወደሚያምረው አረንጓዴ ቦታ ሄደች። ትልቁ የፖም ዛፍ አጠገብም ቆመች። ሰላም ልጄ፣ ማነሽ እና እንዴት ወደዚህ መጣሽ? አንተ እኮ ዛፍ ነህ፣ አታናግረኝ። ቅርንጫፉን ብትነቀንቂው ፍሬዎች ይወርዱልኛል፣ ሸክሜንም ታቀይልኛለሽ። ለምንድን ነው እንደሱ ማደርገው? ጭንቅላቴ ላይ ወድቆ ቢመታኝስ? ከዛ ሰነፏ ሰሊን ዛፉን ጥላው መንገዷን ቀጠለች። ሰሊን ምድጃው ጋር ደረሰች። ምድጃው ሲያያት ተደስቶ አናገራት። ሰላም፣ ማነሽ? ወደዚህ እንዴት መጣሽ? አንተ እኮ ምድጃ ነህ፣ አታዋራኝ። የሚጣፍጠውን ዳቦ በማውጣት ተባበሪኛለሽ? እባክሽ፣ አለበለዚያ በጣም ያቃጥለኛል። ምን? ለምን ብዬ ነው እንደሱ ማደርገው? ዳቦ እጄን ያቃጥለኛል፣ ደግሞ ቆሽሻለሁ። የምበላው እንደሆነ ይዣለሁ። ሰሊንም ምድጃውን ጥላው ሄደች። ዳቦም ምድጃው ውስጥ አረረ። የያዘችውን ዳቦ በሙሉ በልታ ከጨረሰች በኋላ ሰሊን ቤቱ ጋር ደረሰች። የበረዶዋ ልዕልትም ልትቀበላት ውጪ ቆማ ነበር። ሰላም፣ ማነሽ? ለምን ወደዚህ መጣሽ? ሰሊን እባላለሁ። የበረዶዋ ልዕልት ፈልጌ ነው የመጣሁት እና በጣም ቆንጆ እንድታደርገኝ ልጠይቃት ነው። እኔ የበረዶዋ ልዕልት ነኝ። ይሄ የኔ መኖሪያ ነው። ቆንጆና ሀብታም መሆን ከፈለግሽ ከኔ ጋር ቆይተሽ እኔ መርዳት አለብሽ። ከዛ እኔም የፈለግሽውን አደርግልሻለሁ። ግን ምንድነው የምሰራው? ከባድና የሚያደክም ስራ ነው እንዴ? ቀላል ነው። አልጋዬ ማንጠፍና ብርድ ልብስ ማጣጠፍ ነው። ይሄንን ካደረግሽ የምትፈልጊውን ሁሉ ታገኛለሽ። እሺ፣ ተስማምቻለሁ። ከዛ የበረዶዋ ልዕልት ወደ ውስጥ አስገባቻት። ያረረ ዳቦና የተበላሸ ፖምም አቀረበችላት። ወይ ሰው እንዴት ይሄንን ይበላል? ይሄ የሆነው የፖሙን ዛፍና ምድጃውን ስላልረዳሻቸው ነው። ስለዚህ ምግብሽ እሱ ነው። ሰሊን በጣም እርቧት ስለነበር ምግቡን መብላት ጀመረች። በሚቀጥለው ቀን ሰሊን እስከ ረፋት ድረስ ሳትነሳ ተኝታ አረፈደች። የበረዶዋ ልዕልት ወደ ቤት ስትመለስ ሰነፏ ሰሊን ተኝታ አገኘቻት። ብዙ ቀናት በዚህ መልኩ ካሳለፉ በኋላ የበረዶዋ ልዕልት ሰሊንን ወደ ቤቷ ለመሸኘት ወሰነች። ከዚህ በኋላ ለኔ እንድትሰሪልኝ አልፈልግም። ወደ ቤትሽ ተመለሺ። ስጦታዬስ? ሀብታምና ቆንጆ መሆን እፈልጋለሁ። አዎ፣ ይኸውና ስጦታሽ ብላ በአስማተኛ እንጨት ስትነካት ሰሊን በጣም አስቀያሚ ሆነች። ይሄ ለስንፍናሽ የሚሆን ስጦታ ነው። ተጨማሪ 3 ስጦታዎች አሉኝ። በየቀኑ የበለጠ አስቀያሚ ይሆንሽ ትሄጃለሽ። አፍሽን በከፈትሽ ቁጥር ከአፍሽ ጉርጥ ይወድቃል። በዚህም ትቀጫለሽ። የበረዶዋ ልዕልት ሰሊንን ለመጥፎ ባህሪዋና ስንፍናዋ ከባድ ቅጣት ቀጣቻት። ሰሊን በጣም ፈርታ እያለቀሰች ሮጣ ሄደች። ልክ ቤቷ እንደደረሰች እናቷ በጣም አስቀያሚ ሆና ስታያት በጣም ደነገጠች። እናቴ እባክሽ እርጂ። ሰሊን አፏን ስትከፍት ከአፏ ጉርጦች እየዘለሉ ወጡ። እናቷና ሰሊን ተቃቅፈው አለቀሱ።
አንድ ቀን አንድ ወጣት ልዑል በቦታው ያለፈ ነበር። ልክ ሰሪናን እንዳያት ቆንጆ ልዑል በፍቅሯ ወደቀ። ሰሪናን እንድታገባው ጠየቃትና ወደ ቤተ መንግስትም ወሰዳት። ሰሪናም ተስማምታ ከልዑሉ ጋር አብራ ወደ ቤተ መንግስት ሄደች። የሰሪና አባት ከጥቂት ጊዜ በኋላ ወደ ቤት ተመለሰ። ስለተፈጠረው ነገርም ሲሰማ ክፉዎቹን የእንጀራ እናትና ልጇን ከቤቱ አባረራቸው። የሰሪናና የልዑሉም ጋብቻ የሰሪና አባት ባለበት በድምቀት ተፈጸመ። ከዛም ልዑሉና ሰሪና በደስታና በፍቅር አብረው ኖሩ። የዛሬው በዚህ ተፈጸመ። ስለምትከታተሉ በጣም እናመሰግናለን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። አዳዲስ ቪዲዮዎች ስንለቅ እንዲደርሳችሁ የደወል ምልክቷን ይጫኑ። ከወደዱት ላይክ፣ ኮሜንት እና ሼር ያድርጉ። ስለምትከታተሉ በጣም እናመሰግናለን። መልካም ጊዜ።